ናይጄሪያ የእርስ በርስ ጦርነት። የናይጄሪያ የእርስ በርስ ጦርነት እንደ አውሮፓውያን አቆጣጠር ሐምሌ 6 ቀን 1967 እስከ ጥር 15 ቀን 1970 የቢያፍራ ጦርነት በመባል የሚታወቀው በናይጄሪያና በቢያፍራ ሪፐብሊክ መካከል የተካሄደ ሲሆን በ1967 ከናይጄሪያ ነፃነቷን ባወጀችው ተገንጣይ መንግስት መካከል ነው። ናይጄሪያ በጄኔራል ያዕቆብ ጎን እና በቢያፍራ በሌተናል ኮሎኔል ቹንኩንኩዌካ ኢሜካ ኦዱ ይመራ ነበር። ግጭቱ የተፈጠረው ከ1960 እስከ 1963 ዩናይትድ ኪንግደም ናይጄሪያን ከቅኝ ግዛት ነፃ ከማውጣቷ በፊት በነበረ የፖለቲካ የጎሳ የባህልና የሃይማኖት ውዝግቦች ነው። እንደ አውሮፓውያን አቆጣጠርም በ1966 ለጦርነቱ አፋጣኝ መንስኤዎች በሰሜናዊ ክልል ወታደራዊ መፈንቅለ መንግስት እና ጸረ ኢግቦ ፕሮግራሞች ያጠቃልላል። ከሰሜናዊ ክልል የተረፉትን ኢግቦዎችና በምስራቅ ክልል ወደሚገኘው ኢግቦ የትውልድ ሀገሮች ማፈናቀላቸውን የምስራቃዊ ክልል አመራር የናይጄሪያ ፌዴራል መንግስት አይከላከላቸውምና ራሳቸው በገለልተኛ የቢያፍራ ውስጥ መጠበቅ አለባቸው የሚል መደምደሚያ ላይ ደርሰዋል። አንድ ዓመት ጊዜ ውስጥ የናይጄሪያ መንግስት ወታደሮች ቢያፍራን ከበቡና የባህር ዳርቻ የነዳጅ ዘይት መገልገያዎችና የፖርቶ ሃርኮርት ከተማን ያዙ። በተፈጠረው አለመግባባት የቢያፍራን ሰላማዊ ዜጎች በጅምላ እንዲራቡ ምክንያት የሆነው ሆን ተብሎ ፖሊስ ተብሎ እገዳ ተጥሏል። ዓመታት ውስጥ 100,000 የሚጠጉ አጠቃላይ ወታደሮች ጉዳት የደረሰባቸውን ከ500,000 እስከ 2 ሚሊዮን የሚደርሱ የቢያፍራ ሰላም ዜጎች በረሃብ አልቀዋል። ከተመሳሳይ የቪየትናም ጦርነት ጎን ለጎን የናይጄሪያ እርስ በርስ ጦርነት በሰው ልጅ ታሪክ ውስጥ ለዓለም አቀፍ ተመልካቾች በቴሌቪዥን ከተለቀቁት የመጀመሪያዎቹ ጦርነቶች አንዱ ነው። እንደ አውሮፓውያን አቆጣጠር በ1968 አጋማሽ ላይ የተመጣጠነ ምግብ እጥረት ያለባቸውና የተራቡ ቢያፍራ ህፃናት ምስሎች የምዕራባውያን ሀገራት የመገናኛ ብዙሃን ሞልተውታል። የተራበው የቢያፍራ ህዝብ ችግር በውጭ ሀገሮች ውስጥ ትልቅ ምክንያት ሆኗል። ይህም ለዓለም አቀፍ መንግስት ያልሆነ ድርጅቶች የገንዘብ ድጋፍና ታዋቂነት ከፍ እንዲል አስችሎታል። ቢያፍራ የአየር መጓጓዣ ወቅት ከሲቪሎች ዓለም አቀፍ ሰብአዊ እርዳታ አግኝቷል። ጦርነቱ ካበቃ በኋላ ድንበር የለሽ ዶክተሮች መመስረትን ያነሳሳ ክስተት ዩናይትድ ኪንግደም እና ሶቪየት ህብረት የናይጄሪያ መንግስትና ዋና ደጋፊዎች ሲሆኑ ፈረንሳይ፣ እስራኤል ከ1968 በኋላና አንዳንድ ሌሎች ሀገራት ቢያፍራን ደግፈዋል። የዩናይትድ ስቴትስ ኦፊሻላዊ አቋም ናይጄሪያን እንደ ብሪታንያ ኃላፊነት በመቁጠር የገለልተኝነት አቋም ነበር። ግን አንዳንዶች የቢያፍራን ለመቀበል ለናይጄሪያ መንግስት ሞገስ እንደሆነ ይተረጉማሉ። ጦርነቱ አፍሪካ ከቅኝ አገዛዝ ነፃ በወጣችበት የመጀመሪያ ደረጃ በፓን አፍሪካኒዝም ውስጥ ያሉ ተግዳሮቶችን አግልቶ የሚያሳይ ሲሆን ይህም የአፍሪካ ህዝቦች የተለያየ ተፈጥሮ የጋራ አንድነትን ለማምጣት እንቅፋት ሊሆን እንደሚችል ይጠቁማል። በተጨማሪም በአፍሪካ አንድነት ድርጅት ውስጥ ስለነበሩ የመጀመሪያ ድክመቶች ብርሃን ፈነጠቀ። ጦርነቱ የኢግቦን ህዝብ የፖለቲካ መገለል አስከትሏል። ምክንያቱም የናይጄሪያ ከጦርነቱ ማብቂያ በኋላ ሌላ የኢግቦ ፕሬዚዳንት ስላልነበራት አንዳንድ የኢግቦ ሰዎች ለጦርነቱ ፍትሐዊ ያልሆኑ ቅጣት እንደሚደርስባቸው እንዲያምኑ አድርጓቸዋል። የኢግቦ ብሔርተኝነት ከጦርነቱ ማብቂያ በኋላ ብቅ አለ። እንዲሁም የተለያዩ የኒዮ ቢያፍራን ተገንጣይ ቡድኖች እንደ የቢያፍራን ተወላጅና የቢያፍራን ሉዓላዊ ግዛት ማክተሚያ እንቅስቃሴ የሚቃረን ጥምረት በኋላ በኤንሲኤንሲ ወይም ኤንፒሲ ነፃ የናይጄሪያ የፖለቲካ አስተዳደር አቅጣጫ ያስቀምጣልና በኋለኞቹ ዓመታት ናይጄሪያ ውስጥ ወደ ጥፋት ያመራል። ሰሜናዊ ደቡብ ውጥረት በመጀመሪያ በ1945 በጆስ ብጥብጥና እንደገና በሜይ 1 1953 በሰሜናዊ ካኖ ከተማ ጦርነት ታየ። ፖለቲካ ፓርቲዎች በየክልላቸው የስልጣን ግንባታ ላይ ያተኩራሉ። ይህም በፌዴራል መንግስት ውስጥ የማይጣጣምና የተበታተነ እንቅስቃሴ እንዲኖር አድርጓል። እንደ አውሮፓውያን አቆጣጠርም በ1946 እንግሊዛውያን የደቡብ ክልል ወደ ምዕራብ ክልልና ምስራቅ ክልል ከፋፈሉ። እያንዳንዱ መንግስት በየአካባቢው ከሚመረተው ሀብት የሮያሊቲ ክፍያ የመሰብሰብ መብት ነበረው። ይህ በ1956 ሼል ቢፒ በምስራቅ ክልል ትልቅ የነዳጅ ክምችት ሲያገኝ ተለወጠ። በሰር ጀርሚ ራይስን እና በኖራል ትሬስ የሚመራ ኮሚሽን የሀብት ሮያሊቲ አሁን በተለያየ የመንግስት ክፍሎች 50% ለትውልድ ክልል፣ 20% ለፌዴራል መንግስት፣ 30% ሌሎች ክልሎች በተከፋፈለው የገንዘብ መጠን ወደ ዲስትሪቢዩተር ፑልስ አካውንት እንደሚገቡ ወስኗል። ቀጣይነት ያለው ተጽዕኖ ለማረጋገጥ
የእንግሊዝ መንግስት በሰሜናዊ ቡድን አንድነትና በሁለት የደቡብ ክልሎች መካከል ያለውን መገንጠል ስሜት ተበረታቷል። የናይጄሪያ መንግስት ነፃነቷን ተከትሎ በምዕራቡ ዓለም አዲስ የመካከለኛው ምዕራብ ክልል ዘይት እምቅ አቅም ያለው አካባቢ በመፍጠር አለመግባባቶችን አስፋፋ። የ1946 አዲሱ የህገ መንግስት በተጨማሪም በናይጄሪያ ውስጥ ስር ወይም በማንኛውም መሬት ላይ ናይጄሪያ ውስጥ እና በሁሉም ወንዞች፣ ጅረቶችና የውሃ መስመሮች ውስጥ ያለውንና የሚቆጣጠረውን ንብረት በሙሉ የዘውድ ባለቤትነት ብሎ አውጇል። ዩናይትድ ኪንግደም ከጦርነት በኋላ በነበረው የኢኮኖሚ እድገት መካከል በናይጄሪያ ወደ ውጭ ከሚላከው የ5 እጥፍ ጭማሪ ከፍተኛ ትርፍ አገኘች። የናይጄሪያ መንግስት እገዳውን ወደ ዘይት ካራዘመ በኋላ ብዙም ሳይቆይ የመገንጠልን ግዛት መልሶ ለመያዝ ፖሊስ እርምጃ ጀመረ። ጦርነቱ የጀመረው እንደ አውሮፓውያን አቆጣጠር ጁላይ 6 1967 መጀመሪያ ላይ የናይጄሪያ መንግስት ፌዴራል ወታደሮች በሁለት አምዶች ወደ ቢያፍራ ሲገቡ ነው። የቢያፍራ ስትራቴጂ ተሳክቶለታል። የፌዴራል መንግስት ጦርነት ጀምረዋል። ምስራቁ ራሱን ይከላከል ነበር። የናይጄሪያ ጦር ጥቃት በቢያፍራ ሰሜናዊ ክልል በኮሎኔል ሙሐመድ ሸዋ ሲመራ የአካባቢ ወታደሮች ክፍሎች አንደኛ እግረኛ ክፍል ተባሉ። ክፍሉ በአብዛኛው በሰሜናዊ መኮንኖች ይመራ ነበር። ያልተጠበቀ ኃይለኛ ተቃውሞ እና ከፍተኛ ጉዳት ካጋጠመ በኋላ የምዕራብ ናይጄሪያ አምድ በኑስካ ከተማ ላይ ገፋ። በጁላይ 14 ወደቀች። የምስራቅ አምድ ግን ለጋርኬም አደረገ። እሱም በጁላይ 12 ተይዟል። ቢያፍራዎች በራሳቸው ጥቃት ምላሽ ሰጡ። እንደ አውሮፓውያን አቆጣጠር ኦገስት 9 የቢያፍራ ኃይሎች ምዕራባዊ ድንበራቸውና የኒጀር ወንዝ አቋርጠው ወደ መካከለኛው ምዕራብ ናይጄሪያ ግዛት ገቡ። በቤኒን ከተማ ግዛት ዋና ከተማ በኩል ሲያልፉ ቢያፍራዎች እስከ ነሐሴ 21 ቀን ድረስ ወደ ምዕራብ ተጉዘዋል። በናይጄሪያ ዋና ከተማ ሌጎስ በስተ ምስራቅ 210 ኪሎ ሜትሮች ወይም 130 ማይል ርቃ በሚገኝ ኦሬ በአሁኑ ጊዜ በአንዱ ግዛት ሲቆሙ የቢያፍራን ጥቃት የሚመራው በሌተናንት ኮሎኔል ባንጆ የሩባ ሰው ሲሆን የቢያፍራ ብርጋዴ ማዕረግ ያለው ጥቃቱ ትንሽ ተቃውሞ አለመጣጣም የመካከለኛው ምዕራብ ግዛት በቀላሉ ተያዘ። ይህ የሆነበት ምክንያት ኢግቦ ወታደሮች ከፍተኛ ሰለባ ሆነውበት የነበረውን ግድያ ለማስቆም ሁሉም ወታደሮች ወደ ክልላቸው እንዲመለሱ ቅድመ መገንጠል በተደረገው ዝግጅት ነው። የመካከለኛው ምዕራብ ግዛትን መከላከል የነበረባቸው የናይጄሪያ ወታደሮች በአብዛኛው ኢግቦ ከግዛቱ የመጡ ነበሩና አንዳንዶች ከቢያፍራን አቻዎቻቸው ጋር ሲገናኙ፣ ሌሎች ደግሞ ወረራውን ተቃውመዋል። ጀነራል ጎን ለኮሎኔል ሙርታላ ሙሐመድ ቢያፍራዎችን ከመሃል ምዕራብ ግዛት ለማባረር የምዕራብ ግዛት ድንበር ለመጠበቅና የቢያፍራን ለመውጋት ሌላኛው ክፍል እንዲመሰረት በመጠየቅ ምላሽ ሰጥቷል። በተመሳሳይ ጊዜ ጎን ጠቅላላ ጦርነት አውጀዋል። እናም የፌዴራል መንግስት የናይጄሪያ ህዝብ ለጦርነት ጥረት እንዲያሰባስብ አስታውቋል። ከ1967 ክረምት እስከ 1969 የጸደይ ወራት ድረስ የፌዴራል ጦር ሰራዊት ከ70,000 ጦር ወደ 200,000 ሰራዊት በሶስት ክፍሎች ተደራጅተዋል። ቢያፍራ ጦርነቱን የጀመረው በኤንጉ 230 ወታደሮች ብቻ ሲሆን በነሐሴ 1967 ወደ 2 ሻለቃ ጦር ያደገ ሲሆን ብዙም ሳይቆይ ወደ 2 ብርጌድ የተስፋፋው 51ኛውና 52ኛው የቢያፍራ ጦር አስኳል ሆነ። እንደ አውሮፓውያን አቆጣጠርም በ1969 የቢያፍራዎች 90,000 ወታደሮች ከበርካታ ገለልተኛ ክፍሎች ጋር በ5 የታጠቁ ክፍሎች የተቋቋሙ ወታደሮች መሰለፍ ነበረባቸው። የናይጄሪያ ኃይሎች የመካከለኛ ምዕራብ ግዛት እንደገና ሲቆጣጠሩ የቢያፍራ ወታደራዊ አስተዳዳሪ በሴፕቴምበር 19 ቀን የቤኒን ሪፐብሊክ መሆኗን አወጀ። ምንም እንኳን በማግስቱ መኖር ቢያቆምም ከናይጄሪያ በስተምዕራብ የምትገኝ የሆኗ ቤኒን ሀገር አሁንም ዳሆሚ ተብላ ትጠራ ነበር። ቤኒን ከተማ በናይጄሪያውያን በሴፕቴምበር 22 እንደገና ቢወሰድም ቢያፍራዎች የቻሉትን ያህል የናይጄሪያ ፌዴራል ወታደሮች በማሰር ዋና ዓላማቸው ተሳክቶላቸዋል። ጀነራል ጎን ከኒጀር ዴልታ ወደ ደቡብ በኩል ወደ ቢያፍራ አውራ ከፈቱ። በኋላ ኮሎኔል ቤንጃሚን ኤዱንኬሌ ስር የሚገኘውን የሌጎስ ጋሪስ አዛዥ በመጠቀም ሶስተኛው እግረኛ ክፍል ወይም ሶስተኛ የባህር ኮማንዶ ተብሎ ተሰየመ። ጦርነቱ እንደቀጠለ የናይጄሪያ ጦር ዮሩባ፣ ኢትሼሪር፣ ኡርሆቦ፣ ኢዶ፣ ኢጃው ወዘተ ጨምረው በሰፊው አካባቢ ሰዎችን መልምለዋል። ከጦርነቱ በኋላ አሳዛኙ የብጥብጥ ምዕራፍ አሁን ታብቅቷል። የብሔራዊ መግባባት ጅምር ላይ እንገኛለን። እንደገና አዲስ ሀገር የመመስረት እድል አግኝተናል። ውድ ወገኖቼ፣ በፍትህ በፍትሃዊ ንግድና በኢንዱስትሪ ታላቅ ሀገር መመስረት እንድንችል ከፍተኛ መስዋዕትነት ለከፈሉ ጀግኖች ክብር መስጠት አለብን።